እኔ ሩታዬ የኔ ቆንጆ ማለት ነው። አንቺ በቃ ሚዲያውን በአንድ እግር ነው አይደል የምታቆሚው? በቃ ቀበጧ። በነገራችን ላይ ማለት ነው ከላይ እስከታች አብርሽ ቤት ሩታ 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 ነው። አበው ይመቻችሁ። ጌታን እንዴት እኮ እንደምትወዷት ፍቅራችሁን ደግሞ እንዴት አጣፍጣችሁ እንደምገልጹላት በጣም ነው የሚገርመኝና በዚህ አጋጣሚ ማለት ነው ሩታ በቃ አልተቻለችም፣ ዛሬ አልተቻለችም። እዛ ጋ እንግዲህ ያው ባያምኗትም ቢያምኗትም የራሳቸው ጉዳይ፣ ሲፈልጉ ባናታቸው ይተካሉ። እኔ አመኑኝም አላመኑኝም ከኔ ይቅር እንጂ በማለት ዛሬ እንግዲህ ሁላችሁም እንዳያችሁ እንዴት ነው ሩታ መቼም አብርሽና ሄርሜላን ታውቃላችሁ። ሄርሜላ ራሱ ልቤ እየተጠራጠረ ነው የእውነት ሩታ አንቺ አምነሽበት ነው እንዲያልሹ እያለቻት ነበር። እና ያው እሷ ለሚመጣባቸው ችግሮች ሁሉ ትናንትና እሷ ላይ እንዳሳበበው ደግሞ እንዳሳብብ ነው ዘዴ የፈጠረችው ሩታና ትናንት እንግዲህ ዛሬ በሁለት ነገር ነው ምርጦች እያው ከመሸከች ብዬባቸዋለሁ። በሩታ ጉዳይ መቼም እኔ አያስተኛኝም ስለ እሷ ሳላወራ እሷን ሳላሞግስ አልችልበትም። የምሬን ነው ምላችሁና እንግዲህ በስራ ትንሽ ቢዚ ሆኜ ነበረ ከመሸ መጥቼባቸዋለሁ። ቤተሰቦቼ በጣም ይቅርታ፣ ግን ቪዲዮዋን ላይክ እያደረጋችሁ እሺ ምርጦችዬ፣ ላይክ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ። ዛሬ ታዲያ ምን ተፈጠረ ምትክዬ? ሩታ ምንድን ነው ሚዲያውን በአንድ እግር አቁማለች ያልሹ ትሉኛላችሁ። አይታችኋል፣ በእርግጥ አልነግራችሁም። እና አብርሽ ቤት ያው የተፈጠረው ነገር እንግዲህ አብርሽና ሄርሜላን ይቅርታ ጠይቃለች። መቼም ያው አጉረምሩሜን ታውቁታላችሁ። አብርሽ ሩታን አምናትም እሷ እንዲመታ ይቅርታ ስትጠይቀው የሆነ ነገር አስባ ነው የሆነ ነገር ደግሞ ጠንስሳልኝ ነው የሚል ነው ሀይምሮ ውስጥ ራሱ እያዳመጣት እኔ ዝም ብዬ ሳየው የነበረው ሲያቁለጨልጭ የነበረው እና አመኑም አላመኑም ያው እንግዲህ ይቅርታዋን ተቀብለዋል። ሩታዬ ከኔ ውጣ ብላ እንግዲህ አብርሽ በህይወቱ ተደሰተም ተከፋም ችግር ደረሰበትም ምንም ሆነ እኔ እንደሌለውበትና በእኔ ምክንያት እንዳታደርግና እኔን ተወቃሽ እንዳታደርገኝ በማለት በማስጠንቀቂያ ጭምር እንግዲህ ሄርሜላንም አብርሽንም ይቅርታ ጠይቃለች። ጥሩ ነው ይሄ ነገር ማለቂያ ቢኖረው ከምሬን ነው ብላችሁ ግን ይሄ ብዙዎቻችሁን እያዩችሁ ነበር እና ሩታዬ ምን አስባ ነው እያላችሁ ነበረ። እሱን እንግዲህ የሚቀጥለውን እንግዲህ ምን ታስቦ ነው ምን ታቅዶ ነው? እናንተ ብቻ አይደለም በነገራችሁ ላይ አብርሽና ሄርሜላም እንዳላመኗት አውቃችኋል። የሆነ ነገር አስበሽ የሆነ ያዘጋጀሽው ነገር አለና ያ ነገር ከመምጣቱ በፊት ይቅርታ ልጠይቅ እኔ እንዳልሆንኩ ላሳውቅ ብለሽ ነው ነበር ያላት። አብርሽን ታውቃላችሁ እንዲሁ በቀላሉ አያምንም፣ እንኳን ሩታም በዙሪያ ያሉትን። ሁለተኛው ደግሞ ማለት ነው ይቅርታው እንዳለ ሆኖ ተቀብለዋታል። እንግዲህ ተቀበሉም አመኑም አላመኑም ከኔ ከሩታ ሀብቴ ሙልቅ ብለው ከህይወቴ ይውጡልኝ ነው። ሁለተኛው ደግሞ ሜሪና ዳኒ ደስታም አልቀረ ዛሬ። ይሄኔ ጌታ ደስታ ሩታዬ እኮ የጻን ልጅ ቃቃ ጨዋታ እኮ አይደለም። ስትፈልጊ ከህይወቴ ውጣ ምትም ስትፈልጊ እንድምት ደስታ አሳዘነኝ። ግን በነገራችን ነይና ደስታን ጨምር ነበር ዛሬ። ሜሪ ደግሞ ሩታ ከህይወቴ ውጭልኝ፣ እኔ የራሴን ህይወት ከዚህ በኋላ በራሴ መወሰን አለብኝ ስትል ነብር የምትሆነው ነገር ሜሪ ሩታን እኮ ለማነቅ ነው የምትደርሰው ቤተሰቦች። እና ዛሬ እንግዲህ ያው እኔ በእርግጥ ያው ያላስፈላጊ የሆኑ ምንድን ነው መሰናክል የሆኑብሽን ለህይወትሽ ለደስታሽ ማጣጣም የምችበትን ጊዜ እነሱ ደግሞ ያልሆነ ነገር እያመጡ ህይወትሽ የሚረብሹትን ሰዎች ሜሪና ዳኒን ብቻ ሳይሆን ጠቅላላ ካሉ እየነቀልሽ እንደ ሰንኮፍ እያወጣሽ ብጥያቸው ሩታ ደስ ይለኛል። ግን ችግሩ ሩታ የምን መሰለሽ አሁን ሜሪና ዳኒን ደስታን ሳይቀር ነው ዛሬ ከህይወት ይወጡልኝ ብለሽ ሜሪም እብድ ሆና ዳኒም እብድ ያዙ ይንቀቁኝ ሆኖ ብሎ ደስታ ምን ስታዲያኔ ምን አደረግኩኝ ሩታና አብርሽ ጋር ሄጄ ረብሻለሁ ወይ እኔ ምን አገባኝ በዚህ ውስጥ በማለት ያው ደስታም ተናዶ በር ከፍቶ ወጥቷል። እነ ሜሪም እብድ ሆነው ያዙ ይልቀቁኝ። ሜሪማ ጭራሽ ምን አለቻት? አብርሽ ወዶ አይደለም ቆርጦ ከውስጥ አውጥቶ ይጣልሽ፣ አንቺ መሰሪ ነሽ ሰው አይደለሽም እያለች እንዴት ከህይወቴ ውጭልኝ ያለችኝ ብላ እብድን የሆነችው ሜሪ። ዳኒም እንደዛ አበዱ። እኔ የሚገርመኝ እሷ በቃ ህይወቴ ላይ አታስፈልጉም፣ እናንተን ተከትዬ የሚሄድበት መንገድ ሁሉ እየተሳሳተ ነው፣ ይዛችሁኝ ወደ ገደል እንጂ ወደ ትክክለኛው መስመር ይዛችሁኝ እየሄዳችሁ አይደለም ካለች ሜሪና ዳኒ በዚህ ልክ ምንድን ነው የሚያውረገርጋችሁ? ከምር አልገባኝም። እና እንግዲህ ሜሪና ዳኒ ዛሬ ክንፍ አውጥተው መብረር ነው በንዴት የቀራቸውና ያው ሜሪና ዳኒንም ከህይወቴ ውጡልኝ ብላ ደስታንም ሳይቀርሩት ዛሬ ቆርጣ እሳይ ተገላገልኩ ረፍት አገኘው ብሎ ነው መጨረሻ ያለችው ከፍተው ሲወጡና ነገ ደግሞ መልሳ ሩታዬ መቼም ያንቺ ነገርን ያው ላይ ግራ ገብቶኛል። ምን ሊቀጥል ነው ደግሞ ሌላ ደግሞ ምን አይነት ታሪክ ይዛችሁብን ልትመጡ እንደሆነ ደግሞ አላቅም። ግን ደግሞ ውሎ አድሮ ቢሆንስ ሩታዬ አሁን አብርሽና ሜሪ ሩታን አያምኗትም። ሜሪ አልኩኝ
ማናት ሄርሜላ። ለምን ብትሉ እዛ ጋር አብርሽን ይቅርታ ጠይቃ መታ ነው እንግዲህ ሜሪንና ዳኒን ደግሞ ከህይወቴ ውጡልኝ ያለችው ደስታን ጨምሮ። እዛ ጋር ደግሞ ምን እንደሚያስቡ አስቡ። ሩታ የሆነ ነገር ቀመማ ነው ያለ ምክንያትም በአንድ የሆና ሁለቱም በአንድ ቀን ሆነ። ሩታዬ አድረሽ ውለሽ ተረጋግተሽ ራስሽን አዳምጠሽ ረጋ ብለሽ ቢሆን በህይወትሽ የምትወስኝ ውሳኔ አንድ ቀን ተመልሰሽ ያንን የተፋሽውን ነገር ለመላስ ዞር ብለሽ አታይም። ችግሩ ሩታ ጋር ትንሽ ስህተቱ ምን መሰላችሁ ምርጦችዬ? እንዳለች ጠንካራ ጎኗ እንዳለ ሆኖ አንዳንዴ ደካማ ጎና አለባት። እሱ ምንድን ነው ካላችሁኝ ወዲያውን ሁሉ ነገር በአንድ ቀን የመጨረስ ተረጋግታ አይደለም የሆነ ቦታ ወሰነች። ከዛ ደግሞ የቀረው ደግሞ እነ ሜሪ እነ ዳኒ ደግሞ አስባበት ተነጎዳ ደግሞ ጠርታ ይቅርታ እንዳጠይቃቸው መወሰን ሌላ ነገርም እንዳይፈጥርባት ኦዲየንስ ጋም ይቅርታ የጠየቀችበት ሰዎች ጋም ሌላ ነገር አይምሯቸው ላይ እንዳይጭር ማደር መዋል ነበረባት። ግን ሁለቱንም ዛሬ አንድ ላይ የቀጨችው እነዛን ይቅርታን የጠየቀችው እነዚህን ደግሞ ከህይወቴ ከአንዴና ለመጨረሻ ከህይወቴ ውጡልኝ በማለት እንግዲህ ሜሪና ዳኒ እንደ እብድ ነው የወጡት ማለት ነው። ሌላው ደግሞ ኤፊም ያው ዛሬ ቪዲዮን አይቼ ነበር ግን አልሰራውም። ኤፍሬም ደግሞ ምን ተፈጠረ ልትሉኝ ትችላላችሁ ምርጦችዬ ማለት ነው። ኤፊ ደግሞ ያው ዛሬ ወንድሙ ዴቭን ጠርቶ የሄርሜላን ጉዳየው ጉዷን ለአደባባይ አውጥቻ ሰጣላታለሁ። ሄርሜላ ማለት በጣም መሰሪ ሴት ናት በማለት እንግዲህ ኤፊም ዛሬ በራሱ ዩቱብ ቻናል ላይ ዴቭን ጠርቶ ነብር ሆኖ ነበረ ያየሁት። በነገራችን ላይ ዛሬ በጣም ነገራችን ላይ ቤተሰቦች እኔ ዛሬ በጣም ብዙ ቪዲዮ ወደ እናንተ ይዤ እመጣለሁ ብዬ ግን አልመቻለኝ። እግዚአብሔርን ነው የምላችሁ። የኤፍሬምንም እንግዲህ ያው ሄርሜላን እንግዲህ አንዳንድ ነገር ለወንድሙ እያስረዳው ነበር ከአብርሽ ጋር ግን ማለት ነው። በዚህን መጠን ሄርሜላን አልፋታት ያለበት ምክንያት ዛሬ እንግዲህ ወንድሙንም ጠርቶ በቅርብም ደግሞ ሚዲያ ላይ የሄርሜላን ጉድ ዘረግፈዋለሁ፣ አወጣዋለሁ፣ እንደዚሁ በቀላል ሄርሜላን የምፋታት አይደለውም። ምክንያቱም ደግሞ ቆዳዋን አለስልሳ ወደ አብርሽን ለመጣል የመጣች ሴት እንጂ የእውነት ከልቧ አብርሽን ያፈቀረች ሴት አይደለችም። እሱ እንጂ እሷ አታፈቅረውም። አብርሽ ማለት በወጥመድ ውስጥ የገባ አይጥ ማለት ነው እያለ እንግዲህ ኤፍሬም ለተመልካችም ወንድሙንም ጠርቶ መቼም ይሄ ወንድማቸው ፈርዶበታል ዴቭ ማለት ነው። እንግዲህ ዛሬ ደግሞ ምንድን ነው ምን ተፈጠረ? በቃ እናንተ እኔን እየጠራችሁኝ ስራ እያስፈታችሁኝ ነው እያለ ነው ዴቭ። እና በነገራችን ላይ እንግዲህ ለዴቭ አንድ ነገር አሳያለሁ በማለት ነበረ ኤፍሬምን የጠራው ማለት ነው። በዚሁም አጋጣሚ ለተመልካችም አንዳንድ መልእክት ሲያስተላልፍ ነበረ። ማን ነው እውነተኛ? ማን ነው ውሸት? ማን ነው ከወንድሙ አጠገብ የቆመው? ማን ነው እያስመሰለ በፍቅር ሰበብ ሰውን ለመጣል የገባው የሚለውንም በግልጽ በቅርብ ወደ እናንተ አቀርበዋለሁ። ሄርሜላንም ጉዷንም ዘርግፌ ለእናንተ አሁን ላይ ሄርሜላ ምስኪን ናት፣ ጨዋ ናት፣ ምንም አታቅም፣ ሰው አክባሪ ናት፣ ሰው ታከብራለች፣ ለአብርሽ የምትገባው ሄርሜላ ናት፣ በጣም ጨዋ ናት፣ የዋህ ናት፣ አፍቃሪ ናት እያላችሁ ለምታሞግሷትና ሰማይ ላይ ለሰቀላችኋት ሁሉ በቅርብ ጊዜ ወደ መሬት ላይ አውርዳችሁ እንደምትፈጠፍጧት በቅርብ ጊዜ የቅርብ የሄርሜላ የህይወቷ ታሪክ ይሆናል እያለ ነው ኤፍሬም ማለት ነው ቤተሰቦች። እና በዚህ አጋጣሚ ግን እኔ ኤፍሬምን ዝም ብዬ ሳስበው የምር እኔ አላቅም። በእርግጥ ግን የሆነ ነገር ሳይዝ ወይም ደግሞ የሆነ ነገር ሄርሜላ ላይ ሳይባት በዚህ ልክ ሄርሜላን ይጠላታል ብዬ ለማሰብ ከበደኝ። እንግዲህ ቀደም እንዳያችሁት የአብርሽ ታላቅ ወንድም ዴቭ ሄርሜላን እየተቀበላት ምናምን ብዬ ወደ እናንተ አድርሻችኋለሁ አይደለ? አሁን ደግሞ ከዴቭ የሰማሁት ደግሞ ምን መሰላችሁ? እኔም ራሱ በጣም ገርሞኛል። ይሄ ፍቅር ነው ብዬ ለእኔ ለማሰብ ይከብደኛል። በአጭር ጊዜ ውስጥ በእንደዚህ አይነት ፍቅር ቀለበቱ እንደውም የመጀመሪያ ሚስቱን የማብሸቅ አይነት ነገር ነው አሁን ላይ እየመሰለኛል ነው እንጂ ይህ ፍቅር አይመስለኝም ልጁ ምን እንደሆነ እያለ አሁን ደግሞ ዴቭ እንደዚህ አይነት ንግግሮችን ኤፍሬም ዩቱብ ቻናል ሲናገር ከኤፊ ጋር ተገናኝተው አዳመጥኳቸውና ቤተሰቦቼ እኔ ግን ማለት አላቅም ቤተሰቦች ኤፍሬም እኔ እንጃ ምን አይነት መረጃ ቢደርሰው ነው። ባለፈ ሩም ውስጥ በተጣሉ ሰዓት እዚህ ይላችኋል ሄርሜላን ነውጭ በሚላት ሰዓት የሆነ ሰው በር ላይ ነበረ። ያንን ሰው ላሳያት ነበር። እሷም የሆነ ነገር የጠረጠረችው ነገር ስላለ ለዛ ነው አልወጣም ያለችው። ስለ ወንድሙም እየተናገረ ነበር። በወንድሙም በጣም እንዳዘነና ትናንትና ባገኛት ትናንት በመጣች ሴት እኔን የእናቱን ልጅ ወንድሙን እየገፈታተረ ሁሉ ከሩም አስወጣኝ
በጣም አዝኜበታለሁ። በጣምም በወንድሜ ተከፍቼበታለሁ። እኔ ለሱ በማስ